የኔ ላይፍ ታውቂያለሽ አይደል? ምን ነገርም ታውቂያለሽ። ከአንቺ የተደበቀ ነገር የለም አይደል? እንዴት ልታስብ ይችላልሽ? አብሽ ፈልጌው አስቤው ተጨንቄ ጽፌበት ወይም የሆነ ነገር አድርጌ አይደለም ይሄ ነገር ስሜት እየተሰማኝ ያለው። በቃ ባሳለፍናቸው ጊዜዎች እስካሁን ከጎኔ ስለነበርክ በቃ ብዙ ነገር ስናሳልፍ ሳላውቅ ነው ያፈቀርኩ ያለሁት እንጂ አስቤው አይደለም። ያለበትን ሁኔታ ማውቃለሁ፣ ግን ደግሞ ደብቄውም የጠቀመኝ ነገር የለም። ስለዚህ ቢያንስ ልንገርክ አብርሽ፣ ማፍቀር ደግሞ ኃጢአት አይደለም። ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ የምሬን ነው። ዳግመኛ አጠገቤ እንድትደርሺ አልፈልግም። እኔና አንቺ ደግሞ ፈጽሞ አብረን ልንሆን ማንችል የተለያየ ዓለም ሰዎች ነን። እንደዛ ታስባለህ? እኔ ለአንተ መጥፎ ሰው ነኝ? አብርሽ ቢያንስ ፍቀድልኝና የህይወት ካጋር ካልከኝ እርምጃሽ አብርሽ፣ ጌታን በደንብ ፍቅር ሰጥሃለሁ። እሺ በለኝ፣ ተቀበለኝ አብርሽ። ለአንተ ጥሩ ነገር ከማሰብ ለአንተ ታዛዥ ሚስትህ ልሆን። ቢያንስ አንተን ደስተኛ ማድረግ ነው የምፈልገው አብርሽ። እንደ ሚስት ዝቅ ብዬ እንኳን አክብሬክ በስትክክል ላኑሩክ። ሄርሚ በእናትህ የነገርኩሽ ነው። እኔና አንቺ በምንም አይነት መንገድ አንድ ልንሆን የማንችል። እስኪ እድሉን ስጠኝ፣ ቢያንስ ጊዜ ስጠን። ሄርሚ ያምሻል ወይ? ይህ ስሜት እኔ ፈልግ ጌታን አስደስትካለሁ። ሄርሚ እንዳትነግሪኝ። ከዚህ በኋላ እያወራን ነው አይደል? አውርተን መግባባት እንችላለን አይደል? እኔ ህይወት ላይ በድጋሚ እንዳትመጪ ሄርሚ፣ የምሬን ነው። ሲቀጥል ደግሞ እኔና አንቺ አንድ መሆን የማንችል ሰዎች የኔን ህይወት ታውቂያለሽ። እንግዲህ ሄርሜላ ስለክለዋለች። እኔ አብርሃም ጀግና ነው ስላችሁ ጭራ የለውም እንጂ አንበሳ ነው ስላችሁ ስለ ክብር ያወራ ነው። ማንም ራሱን ካላስከበረ ማንም እንግዲህ ዛሬ መጀመሪያ ታሪክ ነው የሰራው። አብርሃምና ሩታ ሲጀመር ተከባብሮ ተፈቃቅረው በስነ ስርዓት ነበር የሚኖሩት አይደለ? ቤተሰብ እና በስነ ስርዓት እየኖሩ በመሀላቸው ራሳቸው ናቸው ሰው ገብቶ እንዲበጠብጥ እና ምናምን ነገር ያደረጉት ማለት ነው። ስለዚህ ሁለት ደግሞ ቡታጀራ እያሉ በጣም ደስ የሚል ስራ ነበር የሚሰሩት። በጣም ይዋደዱ ነበር፣ በጣም ይፋቀሩ ነበር፣ አብሮ በስነ ስርዓት ይኖሩ ነበር በስነ ስርዓት ማለት ነው። ግን ወደ አዲስ አበባ መጡ። አዲስ አበባ ከመጡ በኋላ ደግሞ ይሄን ነገር ተፈጠረ። ግን አዲስ አበባ መጥተ ደግሞ ሰው መልካም ከሆነ በጣም ብዙ ነው ያለው አዲስ አበባ ታውቃላችሁ። ምን አይነት መጥፎ ሰው ምን አይነት ጥሩ ሰው እንዳለ ህዝብ ነው ያለው ማለት ነው። በዛ መሀል ደግሞ ይቀይራል። መልካም ከሆንክ መልካም ትሆናለህ፣ መልካም ኑሮም ትኖራለህ። መጥፎ ከሆንክ ግን በመጥፎ ግን በመሀሉ ደግሞ ሲስተም መጠቀም አለብን። በእኔ ይሄን ሰው በመሀል ገብቶ ምን ያደርጋል? እንዴት ነው እስኪ ኑሮውን ሀሳቡን የአዲስ አበባ ኑሮ እንዴት ነው? ጎረቤቴ የምትቀርበው ሰው ምን አይነት ነው ብላችሁ ማሰብ ያለባቸው እራሳችሁ ናችሁ ማለት ነው። ልክ አዲስ አበባ ሲገቡ እንደዚህ ሆኑ። እኔ አብርሃም ሄርሜላም ሆነ ሩታም ሆነ እኔ ጥፋተኛ ናቸው አይደለም። ግን ሄርሜላ እንትና ማነች ሩታ ደግሞ ጥፋት ሊኖርባት ይችላል። ለምን መጀመሪያ በመሀላቸው ገብቶ የሚያጣላቸው ሰው ስለሚኖር ማለት ነው። ይሄንን ማወቅ አለባቸው አብርሃምም ቢሆን ማለት ነው። ግን እዚህ ጋር አሁን እዚህ ጋር እቃ ጨዋታ ቢጫወቱ ትዳራቸውን ያፈረሱ እየበተኑ ልጃቸውን እንደዚህ ያደረጉ እሷም እንደዚህ የሆነች ከሚሆኑ በሚወደዱበት ጊዜ በስነ ስርዓት አብርሃም እነሱ ትልቅ ድርጅት ያስተዋወቁ ራሱ መኖር ይችላሉ። ትልቅ ፊልም በራሳቸው ራሱ ፊልም ሰርቶ መኖር ይችላሉ። ምን ይሄ ትዳር እየበተኑ ብር ማምጣት ማለት አሁን አብርሃም ብር በጣም ነው የሚወደው። ብር ማይወድ የለም፣ ግን ብር በጣም ይወዳል እና ብር እያለ ትዳሩን ያፈርሳል ማለት ነው። እንደዛ ሳይሆን በስነ ስርዓት ብር ማምጣት ይቻላል። ታውቃላችሁ፣ ትልቅ ድርጅት እየሰሩ ትልቅ ነገር እየሰሩ ፊልም እየሰሩ ማስታወቂያ እየሰሩ በጣም ብዙ ነገር አርቲስት የሆኑ ነበር እስካሁን ማለት ነው። በተለይ አሁን ሚዲያ ላይ በጣም ነው የሚወደዱት እነሱ ማለት ነው። ግን በዛው ልክ እየተጠሉ ነው ያሉት። ስለዚህ አሁን ለብር ብሎ ትዳራቸውን እያፈረሱ ነው ማለት ነው። ለምንድን ነው ሞኝ የምትሆነው አንቺ ሁን ሻንተም ማለት ነው። ሁለታችሁም ሞኝ መሆን ምንም አያደርግላችሁ። ራሳችሁ ማስከበር ያለባችሁ ራሳችሁን አክብራችሁ በስነ ስርዓት ትዳራችሁን ሳታፈርሱ በስነ ስርዓት በፊት
ቡታጅራ እንደሚሰሩት መስራት ነው ያለባቸው። በስርዓት ምን የመሰለ ፊልም ይሰራሉ፣ በደንብ ይችላሉ አይዲያ። ይህንን ነገር በእርግጥ ድራማ ነው፣ ድራማ ይሆናል። ምንም እንትን የለውም፣ ድራማ ነው ሲጀመር ማለት ነው። ድራማ ትችሉበታላችሁ በደንብ አድርጋችሁ፣ ግን ይህንን ነገር ማድረግ አልነበረባችሁም ሲጀመር ማለት ነው እናንተ። እና አንድ የምለው ነገር አለ ማለት ነው። እሱም ደግሞ ሄርሜላ እና ሩታ እዚህ ጋር እኔ ምንም ጥፋት አለባቸው። ሄርሜላ ምንም ጥፋት አለባት። ለምን ቢባል መጀመሪያ አብርሃም እቺ ልጅ ስትመጣ ለድራማ ብሎም ቢጀምሩት ራሱ ከአሁን በኋላ እኔ አፈምሽሻለሁ፣ ስለዚህ ከፈመስሽ ይበቃሻል፣ ከአሁን በኋላ እኔ ባለትዳር ነኝ እና አንቺ በቃሽ፣ ከአሁን በኋላ ሂጅልኝ፣ ከህይወት ውጭልኝ፣ አትበጥብጭኝ። መፈመስ ፈልገሽ ነበረ፣ ፈምሰሻል። ስለዚህ ሂጅልኝ፣ እኔ ትዳሬን ይዛለሁ፣ ትዳሬን እኖራለሁኝ፣ ትዳሬን ይዣለሁኝ፣ ከልጄ ጋር ከሚስቴ ጋር እኖራለሁኝ። እኔ ሩታን ነው የምወደው፣ ሩታን ነው የማፈቅረው። ከአንቺ ጋር ምንም አይነት ግንኙነት የለኝም፣ አይኖረኝም። ስለዚህ አንቺ ሂጅልኝ፣ እኔ አልፈልግም ማለት ነበረበት እዚህ ጋር ትናንትና በተለቀቀው ቪዲዮ ማለት ነው። ትናንትና የተለቀቀው ብቻ ሳይሆን ከዚህ በፊት ከሄርሜላ ጋር የሰሩትን ቪዲዮ ሰርተዋል። አለቀ አይደለ? አሁን ሩታን ይቅርታ ሊጠይቅም መጥተዋል። ባለፈው ይቅርታ አድርጉልኝ ብሎ ሰውን ልከዋል ማለት ነው። ሽምግልና ላከሰው ጓደኛውን ልኮታል። እሺ እኔ ላስብበት፣ ይቅርታውን እቀበላለሁኝ፣ ግን ላስብበት ብላለች ሩታዬ ጀግኒት ማለት ነው። ስለዚህ እንደዛ ብላለች። እሷም ታስብበት፣ እሱም አርፎ ይታገስ፣ ቁጭ ይበል። ምንድን ነው ታግሶ ቁጭ ብሎ ከዛም በኋላ የምትሰጠውን መልስ ይጠይቃታል። ትንሽ ጊዜ ይታገሳት እንግዲህ። ለዛውም ትቷት ፕሮግራሙ ትቶ ልጁም ደግሞ ማየት ምንም ይሁን ምንም ልጁን አንደኛ ነገር ማለት ነው አትበይው። ልጁን አብርሃም ማለት ነው ከመጣ በስነ ስርዓት ልጁን አይቶ ይውጣ። ያንቺና የእሱ ጉዳይ ግን ተነጋግራችሁ ትፈቱታላችሁ። ሁለት ደግሞ በዚህ መሀል ጣልቃ የምትገቡ ሰዎች ማለት ነው ሩታ እንትን ይለያዩ፣ በቃ የመጨረሻ ውሳኔ ይወሰን እያላችሁ አላችሁ በጣም ብዙ ሰዎች ማለት ነው ኮሜንት ላይ ያላችሁ እና እነሱ ደግሞ አይለያዩም። ለምን ብትሉ ባለትዳሮች ናቸው። ቃል ከሄርሜላ ጋር ሳይሆን ከሩታ ጋር ነው ያላቸው። ቃል ተግባብተዋል፣ ቀለበት አድርገዋል፣ በሽምግልና ተልኮ ቤተሰብ ተዋውቀዋል። ይሄ ሁላ ሰው እንደዚህ እየተዋወቀ እንደዚህ የሆነ እንዴት ነው እናንተ ይለያዩ ብላችሁ የምትሉት ማለት ነው? እና አይለያዩም። እነሱ አብሮ ነው የሚኖሩት፣ አብሮ ነው እየኖሩ ያሉትም። ስለዚህ አሁን እኛ ማጣላት ሳይሆን ያለብን ማስታረቅ ነው ያለብን። ስለዚህ እናስታረቅ እንጂ አናጣላ ቤተሰብ። እና አብርሃም ደግሞ እዚህ ጋር በጣም ጥፋተኛ ነው። በጣም ነው ጥፋት ያለብህ አንተ ማለት ነው። ለምን እንደ ሩታ ስለዚህ ማናቸውንም ማንም ሲመጣ አብርሃም በደንብ አድርገህ እኔ ሚስቴ እና ሁሉ ነገሬ ከአሁን በኋላ ከአሁን በፊት ያሳለፍኩት ነገራት